በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመዓት ውስጥ ምሕረት፣ በቁጣ ውስጥ ትዕግስት፣ በቅጣት ውስጥ ፍቅር፣ በፍርድ ውስጥ ይቅርታ የበዛ አምላካችንና አባታችን እግዚአብሔር ሆይ ያለፈውን ጊዜ ሁሉ በሕይወትና በሰላም አስፈጽመ ዛሬም በኃጢአትና በበደል በጨረስነው ዕድሜያችን ላይ ይህችን ተጨማሪ የንስሐ ጊዜ ሰጥተ ዳግም ለአገልግሎት ለአምልኮና ለምስጋና ወደህና ፈቅደ ስለሰበሰብህን እናመሰግንሃለን። ክቡራን እጅግ የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች በሀገር ውስጥና ከሀገር ውጭ ሆናችሁ ይህን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የቅዱሳን ሁሉ ወዳጆች የጻድቁ አባታችን የአቡነ ሳሙኤል ባለሟሎች በኃያሉ በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? አሜን። እንድናመልከው የፈጠረን እንድናገለግለው የጠራን እንድናመሰግነው የፈቀደልን በባህሪው ሞት በመንግስቱ ሽረት በፍቅሩ ወረት በስጦታው ንፍቀት የሌለበት ኃጢአት በደላችንን ክፉ ሥራ መተላለፋችንን ዓይኑ እንዳየች ጆሮውም እንደሰማች ሳይፈርድብን ዕድሜ ለንስሐ ሰጥቶ ዳግም በጸጋው ጠርቶ በሀብቱ ስቦ በረድኤቱ አቅርቦ ቅዱስ ሕያውና ዘላለማዊ ቃሉን እንድንሰማ ቅዱስ ስሙን እንድንጠራ የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ለቃል ርደት ለስጋም እርገት ምክንያት የሆነችልን አምላክን ያየንባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን ከምድር ወደ ሰማይ የወጣንባት የወርቅ መሰላላችን ከሞት ወደ ሕይወት የተሸጋገርንባት ድልድያችን የጻርቃን ወዳጅ የኃጥአን አማላጅ የሐዲስ ኪዳን ኪሩብ ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የከበረና የተመሰገነ ይሁን። በመንገዳችን ሁሉ ይጠብቁን ዘንድ እግሮቻችንን በድንጋይ እንዳይሰነካከሉ ቢሰነካከሉም በእጆቻቸው እያነሱ በቀንና በሌሊት የሚጠብቁን ሰማያውያን ቅዱሳን መላእክትና እንዲሁም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለውን ቃል መሰረትና መነሻ በማድረግ ፈቃደ ስጋቸውን ለፈቃደ ነፍሳቸው ፈቃደ ነፍሳቸውን ለፈጣሪያቸው አስገዝተው በዚህች ኃጢአት ክፋት ሞትና ርኩሰት በነገሰባት ዓለም ክብረ ዓለምን ተድላ ዓለምን ጣዕመ ዓለምን ንቀው እስከ ደም ጠብታ ድረስ መልካሙን ገድል በመጋደል ሃይማኖታቸውን በመጠበቅ መንፈሳዊ ሩጫቸውን በድል በማጠናቀቅ የጽድቅ የሕይወትና የክብር አክሊልን የተቀዳጁ ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሆኑልን። የልዑል እግዚአብሔር ቸርነት የእናቱ የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ፈጣን ተራዳኢነትና ጠባቂነት የአባቶቻችን የቅዱሳን ጸጋና በረከት አይለየን። አደራ በል ያልሆነችው ስንዷ እመቤት የጸጋው ግምጃ ቤት ቅድስት ቤተ ክርስቲያናችን በዛሬው ዕለት ዓመታዊና ወርሃዊ ክብረ በዓላቸውን የምታከብርላቸው የቅዱሳን አባቶቻችንና የቅዱሳት እናቶቻችን የከበረች በረከታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት የጸናች የቀናች ኦርቶዶክሳዊት ተዋሕዶ ሃይማኖታቸው ለዘላለሙ ከሁላችንም ጋራ ጸንታ ትኑር። ለዛሬ እግዚአብሔር ቢረዳን ቅዱሱን መንፈስ ቢያግዘን ባለን አጭር ደቂቃ የምንነጋገርበት የትምህርታችን ርዕስ የጻርቃንን ሞት እኔ ልሙት
ፍጻሜም እንደነርሱ ፍጻሜ ትሁን። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10። የትምህርቱ መሰረታዊ ዓላማ ከሰማይ በታች ባለ ሕይወታችን ቅዱሱ እግዚአብሔርን በቅድስና ንጹሑ እግዚአብሔርን በንጽህና እንደ ቅዱሳን ጻድቃን እንድናመልክና እንድናገለግል ማድረግ ነው። ይህንን ቃል በዚህ ስፍራ የመዘገበልንና የተናገረው ሊቀ ነቢያት ቅዱስ ሙሴ ነው። ይህንን የትምህርት ርዕስ ስለ ሁለት ምክንያት መርጫዋለሁ። የመጀመሪያው የጻድቁ አባታችን የአቡነ ሳሙኤል ዘዋልባ ዓመታዊ የዕረፍት ክብረ በዓል ስለሆነ፣ ሁለተኛው ደግሞ ሁላችንም በሞት ወደ እግዚአብሔር እንሄዳለን። ስለዚህ ሞታችን የጻድቃን ሞት እንዲሆን፣ ሞታችን የደጋጎች ሞት እንዲሆን፣ ሞታችን የቅዱሳን ሞት እንዲሆን ማድረግ ነው ሁለተኛው ምክንያት የመረጥንበት። ስለዚህ በዛሬው ዕለት ጻድቁ አባታችን ከአባታቸው ከእስጢፋኖስ ከእናታቸው ደግሞ ከአመተ ማርያም ተወልደው ሀገራቸው አክሱም አካባቢ ሽሬ በሚባል ቦታ የተወለዱ ድንቅ የሆኑ አባት ናቸው። ከመልካም ዛፍ ነው መልካም ፍሬ የሚገኘው። ወላጆቻቸው መልካም ነበሩ። ወላጆቻቸው ደጋግ ነበሩ። ሕግ እግዚአብሔርን የሚጠብቁ፣ ትእዛዝ እግዚአብሔርን የሚፈጽሙ፣ ምግባር ትሩፋት የሚሰሩ ወላጆች ነበሯቸው። ከእንደዛ ወላጆች የተገኙ ደግ ናቸው እኚህ ጻድቁ አባታችን አቡነ ሳሙኤል ዘዋልባ። ታዲያ እኚህ አባት በዚህ ምድር ላይ ቆይታቸው ሕግ እግዚአብሔርን ጠብቀው ትእዛዝ እግዚአብሔርን ፈጽመው ብዙ በጎ ሥራዎችን ሰርተው ያረፉ አባት ናቸው። ብዙ ገቢረ ተአምራት ወመንከራት ያደረጉ። ከብዙ ተአምራቶቻቸው አንዱ ውዳሴ ማርያምና ቅዳሴ ማርያም ሲደግሙ ከመሬት ስንዝር ከፍ ይሉ ነበረ። ይሄ ከእግዚአብሔር ጋር ባላቸው የጠበቀ ቁርኝት ነው እንዲህ አይነት ተአምር ሊያደርጉ የቻሉት። ሌላው እኚህ አባት ቅዳሴ ሲቀድሱ ህብስት ሰማያዊ፣ ጽዋ ሰማያዊ ይወርድላቸው የነበሩ አባት ናቸው። የጻድቁ አባታችን የአቡነ ሳሙኤል ረድኤት በረከት በሁላችን ላይ ይደርብን። ሌላው ደግሞ ከዕለታት አንድ ቀን በውሃ ላይ ቅዳሴ ማርያም ደግመው ሲባርኩት ያ ውሃ ህብስት ሆኖላቸዋል። ይህንን ድንቅ ሥራ የሰሩ አባት ናቸው። የእኚህ አባት በረከት በሁላችን ላይ ይደር። ታዲያ የጻድቃንን ሞት እኔ ልሙት ፍጻሜም እንደነርሱ ፍጻሜ ትሁን ሲል ሊቀ ነቢያት ሙሴ ምን እያለን ነው? ነገረ ቅዱሳንን እየነገረን ነው። እንግዲህ ሁላችንም እንደምናውቀው ከቤተ ክርስቲያናችን ትምህርቶች አንዱ ነገረ ቅዱሳን ነው። ነገረ ቅዱሳን ልዩ የሆነ የቤተ ክርስቲያናችን ትምህርት ነው። ተግባራዊ ትምህርትን ከቅዱሳን እንማራለን። ታዲያ አባቶቻችን ይህን ቅዱስ የሚለውን ቃል ቀደሰ ከሚል ግስ የተገኘ ነው። አመሰገነ፣ ለየ፣ መረጠ፣ አከበረ ከሚል ግስ የተገኘ ነው። ቅዱስ ማለት ልዩ ማለት ነው። ቅዱስ ማለት ክቡር ማለት ነው። ቅዱስ ማለት ምስጉን ማለት ነው። ቅዱስ ማለት ንጹሕ ማለት ነው። ጻድቁ አባታችን አቡነ ሳሙኤል ንጹሕ ናቸው፣ ቅዱስ ናቸው፣ ምስጉን ናቸው፣ የከበሩ ናቸው። ለዚህም ነው ነቢየ እግዚአብሔር ልበ አምላክ ክቡር ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። የደግ ሰው ሞት፣ የመልካም ሰው ሞት በእግዚአብሔር ፊት የከበረ ነው። የኃጢአተኛ ሞት፣ የበደለኛ ሞት ደግሞ የከፋ ነው። ሞቱ ለኃጥእ ጸዋቅ፣ የክፉ ሰው ሞቱ የከፋ ነው ይላል አምላካችን እግዚአብሔር። ከክፉ ሞት ከድንገተኛ ሞት ሁላችንን የሚጠብቀ። ታዲያ እነዚህ ቅዱሳን አባቶቻችን ለእግዚአብሔር ሕይወታቸውን የሰጡ ናቸው። ቅድስናን አባቶቻችን በሁለት ይከፍሉታል፣ የጸጋና የባህሪ ብለው።
የባህሪ የእግዚአብሔር ነው፣ ከማንም ያልተቀበለው። የጸጋ ደግሞ ቅዱሳን በተጋድሎ በሃይማኖታቸው ጽናት ያገኙት ቅድስና ነው። ታዲያ እነዚህ ቅዱሳን አባቶቻችን ቅዱሳን ለመባል የሄዱበት ብዙ መንገድ አለ። የመጀመሪያው የቅዱሳንን ሕይወት ስናይ ክርስቶስን የመሰሉ ሱታፌ አምላክ ከአምላክ ጋር የጠበቀ ግንኙነት ያላቸው የጸጋ አማልክት ደረጃ የደረሱ ናቸው። ቅዱሳን የምትላቸው ቤተ ክርስቲያን ያነጸችላቸው፣ ቅጽላት የተቀረጸላቸው፣ በዓላቸው የሚከበርበት ቀን የተወሰነላቸው እነዚህ ከአምላካቸው ጋር በነበራቸው የጠበቀ ግንኙነት ነው። ኢየሱስ ክርስቶስ ፀሐይ ይባላል፣ እነሱም ፀሐይ ይባላሉ። በዚህ በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ከዛ በኋላ በማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ቅዱሳንም በአባታቸው መንግሥት እንደ ፀሐይ ያበራሉ ይላል። እንደ አምላካቸው ፀሐይ እንደሆነ እነሱም ፀሐይ ይሆናሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ ይሄው ቃል ተነግሮላቸዋል። ሕይወታቸው የሚያበራ የሚያስተምር ነው። ሌላው ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣል ተብሎ ለኢየሱስ ክርስቶስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ የዮሐንስ ወንጌል ምዕራፍ 1:9 ላይ እኔ የዓለም ብርሃን ነኝ ይላል። እነሱም ደግሞ የዓለም ብርሃን ተብለዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ እናንተ የዓለም ብርሃን ናችሁ። አዎ እነ ጻድቁ አባታችን አቡነ ሳሙኤል ዘዋልባ የዓለም ብርሃን ናቸው። ስራቸው ያበራል። ሃይማኖታቸው፣ መልካም ስራቸው ለሰዎች አስተማሪ ይሆናል። ሌላው መልካም እረኛ እኔ ነኝ፣ እረኛ ስለ በጎቹ ነፍሱን አሳልፎ ያኖራል። ዮሐንስ ወንጌል ምዕራፍ 10 ቁጥር 21 ላይ በዚህ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይም በተመሳሳይ ለቅዱስ ጴጥሮስ ደግሞ ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ ተብሎ ይሄ የእረኝነት ስልጣን ተሰጥቶታል። ስለዚህ ቅዱሳን ምን ያሉ ናቸው ከተባለ እርሱ እረኛ እንደሆነ እነርሱም እረኞች ተብለዋል። ሌላው እኔ ከዓለም አስቀድሞ ንጉሥ ነኝ፣ በምድርም መካከል መድኃኒትን አደረገ። እግዚአብሔር ከዓለም አስቀድሞ ንጉሥ ነው ካለ በኋላ በምድርም መካከል መድኃኒትን አደረገ። በዚህ በራእይ ምዕራፍ 19 ቁጥር 16 ላይ ለደቀ መዛሙርቱ ተነግሮ እናያለን። ስለዚህ ቅዱሳን የምንላቸው ኢየሱስ ክርስቶስ በሄደበት መንገድ የሄዱ ናቸው። ክብረ ዓለምን የናቁ ናቸው። ጣዕመ ዓለምን የናቁ ናቸው። ተድላ ዓለምን፣ የዓለምን ደስታ የናቁ ናቸው። በዚህ ምድር ላይ በበረሃው በፍርኩታው የኖሩ ዳዋ ጥሰው፣ ጤዛ ልሰው፣ ድንጋይ ተንተርሰው ግርማ ሌሊቱን፣ ጸባ አጋንንቱን፣ ድምፀ አራዊቱን ታግሰው የኖሩ ናቸው ቅዱሳን የምንላቸው። አምላካችን እግዚአብሔር ከቅዱሳኑ ረድኤት በረከት ያሳትፈን፣ በቃል ኪዳናቸው ሀገራችንንና ሕዝባችንን ይጠብቅልን። ታዲያ እነዚህ ቅዱሳን የሚባሉት ምን ያደረጉ ናቸው? ምን የፈጸሙ ናቸው? ጻድቁ አባታችን አቡነ ሳሙኤል ቅዱስ የተባሉት ምን ስላደረጉ ነው ስንል የመጀመሪያው ያላቸውን ሁሉ ትተው ለአምላካቸውን የተከተሉ ናቸው። ያላቸውን ይዘው አይደለም፣ ሀብት ንብረታቸውን ትተው የተከተሉ ቅዱሳን ይባላሉ። ሰማያዊውን ሀብት ነው የሚያስቡት፣ ሰማያዊውን ክብር ነው የሚያስቡት። ስለዚህ የመጀመሪያው ቅዱሳን ምን ያደረጉ ናቸው ስንል ያላቸውን ትተው የተከተሉ፣ ሁለተኛ ሕይወታቸውን በተጋድሎ ያሳለፉ ናቸው። ቅዱሳን የምትላቸው ቤተ ክርስቲያን የምታከብራቸው በተጋድሎ ስላሳለፉ በመጨረሻም ቃል ኪዳን ተሰጥቷቸዋል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የዘላለም ስም መታሰቢያ ሰጣቸዋለሁ ብሎ ጽኑ ቃል ኪዳን የሰጣቸው ናቸው። ሌላው እነዚህ ቅዱሳን የሚባሉት ምን ያደረጉ ናቸው ስንል አሁንም እግዚአብሔርን በራሳቸው በፍጹም ሰውነታቸው ያገለገሉ ናቸው። ሕይወታቸውን አሳልፈው የሰጡ ለፈጣሪያቸው የተገዙ ናቸው። በሁለንተናቸው
እግዚአብሔርን ያከበሩ ናቸው። ሌላው እነዚህ ቅዱሳን የሚባሉት ምን የፈጸሙ ናቸው ስንል ሩጫቸውን በድል ያጠናቀቁ ናቸው። ቅዱስ ጳውሎስ እንደነገረን ለጢሞቴዎስ በላከው መልእክቱ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ስለዚህ እነዚህ ቅዱሳን ሩጫቸውን የጨረሱ ናቸው። ሌላው በፍጹም ጥበብ የኖሩ ናቸው። ጻድቁ አባታችን በጥበብ የኖሩ ናቸው። ሩጫቸውን የጨረሱ ናቸው። ያላቸውን ትተው የተከተሉ ናቸው። እነዚህን ነው ስንዱ እመቤት ቅድስት ቤተ ክርስቲያናችን ቅዱሳን የምትላቸው። ሌላው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ቅድስና የምትሰጥበት መስፈርት ምንድነው ስንል የመጀመሪያው እስከ ሞት ድረስ የታመኑትን ነው። ጻድቁ አባታችን አቡነ ሳሙኤል እስከ ሞት ድረስ ለፈጣሪያቸው የታመኑ ናቸው። ለሕሊናቸው የታመኑ ናቸው። ለቤተ ክርስቲያናቸው የታመኑ ናቸው። ዛሬ ማን ነው እስቲ ለፈጣሪው የታመነ ለሕሊናው ታማኝ የሆነ ለቤተ ክርስቲያኑ ታማኝ የሆነ? ቅዱሳኑ ግን ታማኝ ነበሩ። በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንክሁን የሕይወትንም አክሊል እሰጥሃለሁ። ይህንን ቃል ነው ቅዱሳን የፈጸሙ። ሌላው ቅድስናን የምትሰጥበት መስፈር በጌታችን ኢየሱስ ክርስቶስ ደም ላይ የተመሰረተችውን ቤተ ክርስቲያንን እምነትና ሥርዓት ጠብቀው በማስጠበቅ በአገልግሎት የጸኑትንና የታደጉላትን ነው። የቤተ ክርስቲያኒቱን እውነተኛ ትምህርት ጠብቀው ያስጠበቁትን የቅድስና መስፈርት ትሰጥበታለች። ሌላው ሶስተኛው የቅድስና መስፈርት የምትሰጥበት ይህች ኦርቶዶክሳዊት ቤተ ክርስቲያን በምንድን ነው ስንል የእግዚአብሔርን ቃል ንባብ ትርጓሜና ምስጢር ሳያፋልሱ በማስተማር አስተውሉ፣ ሳያፋልሱ በማስተማር በሃይማኖት ያደጉትን ምእመናንን ያበዙትን የቅድስና ክብር ትሰጣለች። ልዩ ነው መስፈርቷ፣ ልዩ ነው ክራይቴሪያዋ። ከመሬት ተነስታ አይደለም ቅዱስ የምትለው ቅድስት የምትለው መስፈርት አለ። ሌላው ቅዱስ የምትልበት መስፈርት በሕይወታቸው ነውር በሃይማኖታቸው ነቀፋ ያልተገኘባቸውን ነው። ቅዱሳኑ በሃይማኖታቸው በሕይወታቸው ነውር የለባቸው፣ በሃይማኖታቸው ነቀፋ የለባቸው። ስለዚህ ሕይወታቸውን መርምራ ቅዱስ ትላለች፣ ቅድስት ትላለች። ሌላው ከዓለም ተለይተው በበረሃ ወድቀው ድንጋይ ተንተርሰው ጤዛ ልሰው ዋሻ ዘግተው ጸባ አጋንንት ድምፅ አራዊትን የአራዊቱን ድምፅ የአጋንንቱን ፈተና የሌሊቱን ግርማ ሳይሰቀቁ የኖሩትን ነው ቅዱስ የምትለው ቅድስት የምትለው ቅዱሳን የምትለው። በብዙ ተጋድሎ ውስጥ ያሉ ነው። ክርስትና እንዲህ አልጋ ባልጋ አይደለም። አንዳንዱ እንደዚህ የሚመስለው አለ። ክርስትና ማለት ይላሉ አባቶቻችን ክርስትናን ባላወቁና ባልገባቸው ሰዎች መገፋት፣ መሰደድ ብሎም መሞት ነው። ቅዱሳኑ እስከ ሞት ድረስ ነው የታመኑት፣ ከሞት በኋላ ያለውን ክብር ስለሚያዩ። ሌላው ቅዱስ ቅድስት ቅዱሳን ብላ የምትሰጥበት መስፈርት ምንድን ነው ስንል ምትሃት ያይደለ እውነተኛ ተአምራት በማድረግ የሚታወቁትን ነው። ቤተ ክርስቲያናችን በዚህ መስፈርት ነው ቅዱስ ቅድስት ብላ ለቅዱሳኑ ይህን ማዕረግ የምትሰጠው። አምላካችን እግዚአብሔር ከቅዱሳኑ ረድኤት በረከት ያሳትፈ። ታዲያ ከጻድቁ አባታችን ከአቡነ ሳሙኤል ዘዋልባ የምንማረው ምንድን ነው ስንል 3 ነገሮችን እንማራለን። የመጀመሪያው የምንማረው ከሚያልፈው ይልቅ የማያልፈውን ነገር መፈለግ መናፈቅን እንማራለን። ይህን የዓለምን ክብር የዓለምን ዝና የዓለምን ሀብት ትተው ሰማያዊውን ፈለጉ። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ከእኔ ይልቅ ይላል አባቱን ወይም እናቱን የሚወድ
ለኔ ሊሆን አይገባው። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባው። ስለዚህ ምድራዊ ጣጣቸውን ትተው ሰማያዊ አባታቸውን ዘላለማዊ አባታቸውን ፈለጉ። ይሄን እንማራለን። ሌላው ሁለተኛው ከስጋዊ ደስታ ይልቅ መንፈሳዊ ደስታን መምረጥን እንማራለን። ከጻድቁ አባታችን ከአቡነ ሳሙኤል ዘዋልባ በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 25 ላይ ሰው ዓለሙን ቢገዛ ቢነዳ ምን ይጠቅመዋል ነፍሱን ካላዳነ? ዋናው ነፍሱን ማዳን ነው። ነፍሱን ማትረፍ ነው። ከዘላለም ስቃይ መዳን ነው። ይሄ ዓለም ጊዜያዊ ነው። የኮንትራት ጊዜ ነው። የኪራይ ቤት ነው። ነገ ለቀን እንወጣለን። ስለዚህ ዘላለማዊ ቤታችንን መስራትን ከጻድቁ እንማራለን። ሌላው ሶስተኛው የምንማረው የሚበልጠውን ዋጋና ክብር ማሰብን እንማራለን ከቅዱሳኑ። አዎ በዚህ በዳዊት መዝሙር 34 ቁጥር 10 ላይ ከአእላፍ ይልቅ በአደባባዮች አንዲት ቀን ትሻላለች አለ ነቢየ እግዚአብሔር ልበ አምላክ። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጡ። ሰማያዊውን ክብር መምረጥን፣ ሰማያዊውን ዋጋ መምረጥን ከጻድቁ አባታችን እንማራለን። አምላካችን እግዚአብሔር ከጻድቁ ረድኤት በረከት ያሳትፈን። በጻድቁ አባታችን በአቡነ ሳሙኤል ቃል ኪዳን ሀገራችንን ከጥፋት ሕዝባችንን ከስደት ይጠብቅልን። አጽራረ ተዋህዶ ሃይማኖታችንን አጽራረ ሀገራችንን ያስታግስልን። ሀገራችን ቅድስት ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ልደቱ ያድርሰን። ሱባኤያችንን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።